Sadio Mane is an amazing footballer, but above all, he's an exceptional human being. He built a hospital in his hometown, and the personal reason behind this will break your heart. Sadio Mane is the pride of Bombali. ኳስ ተጫዋች ለመሆን ብቻ ልሜ ተነስቼውኛለሁ በህይወት ፈተና አልፌ ከራሴም ተርፌ በታሪክ የሚነገር የወገኖች ህይወትን ማገዝ መለወጥ በመቻሌ ይደሰታለሁ ዛሬ በሳዲዮና አካባቢዋ ዳካርን ጨምሮ በተለያዩ የሀገሬ ሴኔጋል ከተሞች ዜጎች ሰው ሆነው ከህልማቸው እንዲደርሱ ማገዜ ሜዳዎች ሆስፒታሎች ትምህርት ቤቶች መገንባቴ መብራት ውሃ እንዲያገኙ መጣሬ በቅንጦት ከታጀበው እጅግ ከተጋነነው የዝና ህይወቴ በላይ ያስደስተኛል ይህ ሁሌም ይቀጥላል ሜድ ኢን ሴኔጋል ደጉ ሳዲዮ ማኔ At his house he has a Bentley, but he comes to us in a not so fancy car, so he is incognito. No, we're not talking about Bruce Wayne, but Sadio Mane. And this just proves what we suspected all along. Sadio Mane really is the most humble footballer in the world. ለምን 10 ፌራሪ ይኖረኛል ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ በየመዝናኛው የዞርኩ ሚሊዮን ፓውንዶችንስ ለምን አጠፋለሁ ሁለት የራሴ የግል ጀት ብገዛ ለቁጥርም ይዘነጉ ውድ ቪላዎችን በየቦታው ያለማችን ክፍሎች ገዝቼ ብኖር ውድ መኪኖችን ብደረድር አለሁ ብል ልታይ ባበዛ በጥረት ሀብት ዝና ገንዘብ ሲመጣ ሁሉን ነገር ማድረግ ስለምችል የነበርኩበትን ከዘነጋው መነሻዬን ከረሳው ወገኖቼን ካረዳው የኔ ሰው መሆን ጥቅሙ ምንድነው እኔ ላጡት ያለኝን ባካፍል ትምርት ቤት ብገነባ ሜዳ ስቴዲየም ባሰራ የታረዙትን ባበላ ባለብስ ሆስፒታል ለታመሙት ብሰራ የነገን ተስፈኞች ባግዝ ብረዳ መርጣለው ይህ ለኔ ህይወት ይሰጠኛል ደስታዬም ጥግ ነው ፈጣሪንም የታዘዝኩት ይመስለኛል ለዚህ ነው እረፍት ባገኘው ቁጥር ያቺ ያላትን ሰታ ጥራግራ እኔን ሰው ያደረገችኝ ወደ ትውልድ መንደሬ ሳዲዮ ባምብሊ መመላለሰው የሳዲዮ ማኔ መነሻ ባምብሊ ለዚህ ነው ዛሬ እግር ኳስ ከብዙ መስዋዕትነት በኋላ ህልሜን መኖር ሲጀምር ወገኖቼ እኔ በሄድኩበት መንገድ እንዳይመጡ ያለኝን ነገር ሁሉ መሰጠው ዛሬ በሳዲዮ በባምብሊ ምቹ ሆስፒታሎች አስገንብቻለሁ ዜጎች ታመው መድኃኒት አጥተው ማለፍ የለባቸውም ልክ እንዳባቴ በርካታ ምቹ ትምህርት ቤቶችም አሉ ነገን ሰው ለመሆን ለሚጥሩ ወጣቶች ከተፈጥሮ ተሰጧቸው ጋር ሊቀየሩ የሚችሉበት ነው መስጊዶችን መንገዶችን ሜዳዎችን በአጠቃላይ በባምብሊ የተሟላ መሰረተ ልማት እንዲኖራት ያለኝን ያካፈልኩ ነው ይህ ለኔ ህይወት ይሰጠኛል ፈጣሪንም የታዘዝኩ ይመስለኛል ለምን 10 ፌራሪ ይኖረኛል ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ በየመዝናኛው የዞርኩ ሚሊዮን ፓውንዶችንስ ለምን አጠፋለሁ ሁለት የራሴ ግል ጀት ብገዛ ለቁጥር የሚታክቱ ውድ ቪላዎችን ብገነባ ውድ መኪኖችንም ብደረድር ልታይ ባበዛ ምን ይሆን ለኔ ህይወት ጥቅሙ ሜድ ኢን ሴኔጋል Bienvenue en Afrique. Mane! Senegal are African champions. Sadio Mane delivers. The Lions of Teranga rule the continent. ለኔ እግር ኳስ ህይወት ነው የተፈጠርኩት ለኳስ ብቻ በህይወቴ ህልሜን ለመኖር በከፈልኩት መስዋዕትነት ኮራለው አዎ ተስፋ አስቆራጭ ነበር ግን ሆኗል ክሎፕ ታላቅ አሰልጣኝ ነው የሊቨርፑልን ኃያልነት የመለሰ ዶርትሙንድ ሳለ ሊያስፈርመኝ ፈልጎ ገና እንዳየኝ ራፐር ትመስላለህ ለእንደዚህ አይነት ነገር ጊዜ የለንም አለኝ እናም ዶርትሙንድ ሳልገባ ቀረው ኋላ ግን ከሳውዛምፕተን ወሰደኝ ፍላጎቴ የማያቋርጥ አሸናፊነትን ማሳየት ነው ዲዩፍና ሮናልዲኒዮን አደንቃለሁ ሳዲዮ ማኔ ዛሬ ዓለም ስሜን ቢጠራም ድህነትን አውቀዋለሁ ያለ ጫማ በባዶ እግር በባዶ ሆድ ተው ተማር እየተባለ ለእግር ኳስ ታምኖ የታገለው ልጅ እናም እግር ኳስ ዛሬ ልፋቴን ቆጥሮ ሁሉን ሲሰጠኝ ወደ ኮከብነት ሲለውጠኝ የኖርኩትን ህይወት መነሻዬን እንዴት ዘነጋለው Si on y met, je suis pas parfait, mais bon. Sadio Mane and another fantastic Liverpool goal. Das Gesamtpaket macht Sadio so speziell. Er ist ausdauernd, er ist schnell, er ist technisch gut, er ist beidfüßig. Salah could get on the end of this. Squares it for Mane! 3-1!
he's a professional. ባምብሊ ሳዲዩ የትውልድ ቦታዬ የብዙ አፍሪካውያን ወጣቶች ዕጣ ፈንታ ነበር። የኔም እድል ድህነት፣ ረሃብ፣ የህይወት ፈተና በልቶ ለማደር ብቻ። በባምብሊ ሳዲዩ ምንም አይነት መሰረተ ልማት የለም። ውሃ፣ መብራት፣ ሆስፒታል፣ የተሟላ ትምህርት ቤት ወይ የመዝናኛ ስፍራ፣ ምቹ ሜዳ የማይታሰብ ግን ሁሉ ነገር ተስፋ አስቆራጭ ሆኖም በጨለማው ውስጥ እግር ኳስን ብቻ ነበር ማስበው። ህይወት የሚቀየረው በዚህ ነው ብዬ ማምን ነበር። በባዶ እግር በጨርቅ ኳስ የነገን ህልም ለመኖር መታገል። አባቴን የ7 ዓመት ሕፃን ሳለሁ አጣሁት። ታላቅ ወንድሜ ሜዳ መጥቶ ነገረኝ። አባቴ የሞተው መታከሚያ ቦታ ሆስፒታል በትውልድ መንደሬ ስላልነበር ነው። ያኔ ቤተሰቦቼ በትምህርቴ ከጠነከርኩ ብቻ ህይወቴን ልለውጥ እንደምችል መከሩኝ። ሊያስገድዱኝም ጣሩ። በቀን አንዴ ብቻ እየበሉ ማይሎችን በባዶ እግር ሌት ተቀን እየተጓዙ የመማር ፈተና። ትምህርት ቤታችን መቀመጫ እንኳን አልነበረውም። እኔ ኳስ ብቻ ነበር ማስበው የሚያስደስተኝም። ውሃ ቢጠማኝ ቢርበኝ ኳስ ካየው ሁሉን ረሳለው። የሜድ ኢን ሴኔጋል ዓለም ሳዲዮ ማኔ ይቀጥላል። Sadio Mane grew up in Bamali, Senegal, where he dreamed of becoming a footballer. There was only one problem. His parents forbid him from playing. No one from Sadio's village had ever played professional football before. ከሳዲዮ ባምብሊ ዳካር 500 ማይል የህይወት ዘመኔ ታላቁን እድል አገኘው። 15 ዓመቴ ነበር። በአንድ አካዳሚ ለመያዝ በወጣው የማስታወቂያ እድል ለመጠቀም። እናም በለቅሶ አጎቴን አስቸግሬ ወደ ዳካር አቀናን። በተቀደደ ጫማ በተቦጫጨቀ ቁምጣ ለምልመላ ሜዳ ተገኘው። አሰልጣኙ ከብዙ ወጣቶች መሃል ሁኔታዬን ታዘበ። እኮ እንዲህ ሆነ ነው ወይ ኳስ ልትጫወት የመጣኸው አለኝ። ያለኝ ቁምጣም ሆነ ጫማ ይህ ነው። ሜዳ ከገባሁ እንድታይ እድሉን ከሰጠኸኝ ግን አላሳፍርህም አልኩት። የልመና ያህል እንዳይከለክለኝ በተማጽኖ። የህይወቴ ታላቁ ቀን እድሉ ተሰጠኝ። ወዲያው ተመረጥኩ። የአጋጣሚ ለእግር ኳስ ታምኖ ከሳዲዮ ባምብሊ አቧራዎች ጋር ሌት ተቀን የታገለው የሳዲዮ ማኔን የህይወት መንገድ ጠረገ። ሜድ ኢን ሴኔጋል ይቀጥላል። And it's Djokovic who gets caught in possession here. And it was Daf who put El Hadj Diouf away. And they've got two striding up in the centre here. Bouba Diop is there. Oh, and Bouba Diop is there. And Senegal have scored the first goal of the 2002 World Cup. After half an hour's play, Papa Bouba Diop. Oh. Just look at this celebration. አልሃጂ ዲዮፍ የኔ ታላቁ የልጅነት ዘመን ያሪያ ነው። የ10 ዓመት ታዳጊ ነበር። 2002 ኮሪያ ጃፓን የዓለም ዋንጫ ዲዮፍ፣ አሊዩ ሲሴ፣ ፋዲጋ ካማራ የነበሩበት ቡድን የሴኔጋሊያን ወጣቶች ተስፋን ለአንዴና ለመጨረሻ ጊዜ ለውጧል። በቃ እነርሱን የመሆን ህልም መሰነቅ። እናም ዲዮፍን ለመሆን ተመኘው። እንደርሱ አንድ ቀን በታላቅ ደረጃ መገኘት። አልሃጂ ዲዮፍና ያ ትውልድ የሴኔጋላውያን ምልክት ናቸው። የማርሴይ አድናቂ ሆኜ ባድግም 2011 ወደ ፈረንሳይ ሜትስ የማቅናት እድል አገኘው። የመጀመሪያ እድሌ ሁሉ ነገር ግን ከሀገሬ ስወጣ ከበደኝ። መግባባት ተሳነኝ። ሳዲዮ ትውልድ መንደሬ ናፈቀችኝ። የአውሮፓ ቀዝቃዛው አየር፣ ምግቡ፣ ልምምዱ፣ የቡድን ጓደኞቼ ካለባበሴ አንስቶ በማድረጋቸው ነገሮች ሁሉ ይሳለቁብኝ ጀመር። በዛ ላይ ተጎዳው። የሜትስ ሰዎች ግን ታገሱኝ። በጥረት አቅሜን እንዳወጣ ረዱኝ። ሜትስ የዛሬው ሳዲዮ ማኔ ስኬት መነሻዬ ነው። እግር ኳስን በዘመነው መንገድ እንድማር የቀረጸኝ ባለውለታዬ ነው ኤፍሲ ሜትስ። ከዛ በኋላ ያለው ታሪክ ነው። ያኔ አውሮፓን ለመጀመሪያ ጊዜ እንደረገጥኩ ሁሉ ነገር ግራ ሲገባኝ ወደ ሀገሬ መመለስን ስናፍቅ ትኬት ቆርጠው ቢልኩኝ ኑሮ ዛሬ ሳዲዮ ማኔ የተባለ ፉትቦለር እንደ በርካታ አፍሪካውያን ባለተሰጥኦ ወንድሞቼ አልሞ ከመንገድ የቀረብኩን ሆን ነበር። ሳዲዮ ማኔ በሜድ ኢን ሴኔጋል ዶክመንተሪው ይናገራል። Le football pour moi, c'est ma vie. Parce que dès mon bas âge, je connais que le football. Et je voulais devenir footballeur. Et je pense que je n'ai pas regretté de mes sacrifices. Sadio Mane! Aujourd'hui, il fait partie de ce caste de grands joueurs africains. ኳስ ተጫዋች ለመሆን ብቻ ልሜ ተነስቼውኛለሁ። በህይወት ፈተና ልፌ ከራሴም ተርፌ በታሪክ የሚነገር የወገኖች ህይወትን ማገዝ መለወጥ በመቻሌ ይደሰታለሁ። ዛሬ በሳዲዮና አካባቢዋ
ዳካርን ጨምሮ በተለያዩ የሀገሬ ሴኔጋል ከተሞች ዜጎች ሰው ሆነው ከህልማቸው እንዲደርሱ ማገዜ፣ ሜዳዎች፣ ሆስፒታሎች፣ ትምህርት ቤቶች መገንባቴ፣ መብራት ውሃ እንዲያገኙ መጣሬ በቅንጦት ከታጀበው እጅግ ከተጋነነው የዝና ህይወቴ በላይ ያስደስተኛል። ይህ ሁሌም ይቀጥላል። ሜድ ኢን ሴኔጋል ደጉ ሳዲዮ ማኔ